ሃይሚ በጣም ተጎዳ። ኧረ እንደነ ይሄ ጀደ ምንድነው ይሄ ቡቡ ትላለች። ፍቅሩ ስትሆን ነው ሃይሚ ቡቡ የምትለው። የምሬን የመጨረሻ ፍቅሩ ስትሆን ቡቡ ትላለች። አስተውላችኋታል? ብሩኬ እያለች ነበር ከዚህ በፊት እያወራችሁ የነበረው። ከዚህ በፊት የነበሩት ንግግር ከብሩኬ ጋር ብሩክ እያለች ነው። ብሩኬ እንደዚህ ነው እያለች ነበር ስታወራ የነበረው። ዛሬ ግን ኢማጂን የምሬን መሸነፍ ነው እንጂ አልፈለገችው እኮ ብሩኬ ምን ያክል በቃ ፍቅር በፍቅር ምን እንዴት አድርጌ ልግለጽላችሁ? የምሬን ነው ምን ያክል እንደምትወደው እኮ እያየን እኮ እስቲል ነው አሁንም ድረስ ምን ያክል ፍቅር እንዳላለሱ እያየን ነው። ቡቡ የምትለው ዝም ብላ አይደለም ፋሚሊ፣ የምሬን ዝም ብላ ተነስታ አይደለም ቡቡ የምትለው። ታውቃላችሁ እሱም ቅመሜ የሚለው ዝም ብሎ አይደለም ፋሚሊ። ፕሊዝ ሃይሚና ብሩኬ መቼም ቢሆን አትለያዩም የምትሉ ሰዎች እባካችሁ ላይክ እያደረጋችሁ አንድነታችሁን አሳዩአቸው። አንድም ደግሞ ይሆናሉ ፋሚሊ። ፕሊዝ እባካችሁ ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁ ስጧቸው። ሁለቱም ይመለከቱታል፣ ሁለቱም ያዩታል። እኔው ራሴ እልክላቸዋለሁ ፋሚሊ። እና እኔ እኮ ለምንድን ነው የምትወጂው የምታፈቅሪው ለሱ በቃ ትልቅ የሆነ ስሜት ካለሽ ለምንድን ነው እንደዚህ አላቅም። የምሬን ለምንድን ነው ማተሸነፊለት? ለምንድን ነው ልክ የሚገዛሽ? የምሬን ነው ለምንድን ነው ይጎሽ የሚያሸንፍሽ? ይቅርታ ብለሽ እኮ በቃ ነገሩ ሁሉ ይስተካከላል። የምሬን ነው። አንቺ እኮ ብሩክን አላምነው ብለሽ ነው እንጂ ብሩኬ ላንቺ እኔ አላቅም። ብሩኬ በጭራሽ እኔ አላቅም። ብሩክና ሃይሚ ትለያላችሁ። የምሬን ነው ትለያላችሁ። ምን ወዳችሁ እኮ በፍቅራችሁ ነው አይደለም እንዴ? ፍቅራቸውን አይተን ነው ምን ወዳችሁ እነዚህ ልጆች። ገብቷችኋል? ከዚህም በፊት ያሳለፉት በጣም ብዙ ችግር አለ። በጣም ብዙ ማይታለፍ የሚመስል በጣም ብዙ በቃ ፋሚሊ የምሬን ነው። ከዚህ በኋላ እነዚህ ልጆች አንድ ላይ ይቀጥሉን ብለን ስናስብ አንድ ላይ የሆኑ ሰዎች ናቸው። እቺ ልጅ መጣ እንዴት በአንድ ጊዜ እንደዚህ አይነት ሐሳብ አምሯቸው ስልጣን መጣ ትችላለች? ይሄ ነገር ነው ሁላችንም በቃ የሆነ እኔ አላቅም። ብቻ ብሩኬ አይዞህ ሃይሚም ለመሸነፍ ሞክሪ፣ ያለውን ነገር ለመረዳት ሞክሪ። እኔም ብቻ ተረዱኝ አትበይ፣ ሰውንም ለመረዳት ሞክሪ። ያቱም እኔ ከወጣሁኝ በኋላ ነው ሁሉ ነገር የተፈጠረው። ባንቺ ምክንያት ነው። በጣም ፋሚሊ ይኸውላችሁ እኔ ሁልጊዜ የምናገረው አንድ ነገር አለ። ሰው ሲያጠፋ መነገር አለበት። ገብቷችኋል? ሰው ካጠፋ ግዴታ መነገር አለበት። የማይነገረው ከሆነ ሁልጊዜ በቃ ሁሉም የሚያደርገው ነገር ልክ እንደሆነ ነው ለዛ ሰው። የምሬን ነው ፋሚሊ። እዚህ ላይ አባትነቱን ያሳይ። የምሬን ነው ከልብ አባተ መሆኑን አሳይቷል። አንቺ አይደለሽም በአንቺ ምክንያት አይደለም እንደዚህ የሆነ ማለት ይችል ነበር። ገባችሁ? መሸፈን ይችል ነበር። በቃ ግን አይደለም። ትክክለኛ አባቱ ናችሁ ስታሳድጉ ልጅ ማለት ነው። የምሬን ነው ፋሚሊ። ትክክል ካልሆነ ትክክል አይደለም፣ ስህተት ከሆናችሁ ስህተት ናችሁ ብሎ ነው የሚያሳድግ አባት። እርዳችሁኝ ፋሚሊ። እኔም ሁል ጊዜ የምናገረው ነገር ስህተት ከሰሩ ስህተት ሰርታችኋል ብለን መናገር አለብን ነው። ምንም ግልጽ የሆነ ነገር ነው መሆን ያለበት። ገባችሁ? ስለምንወዳቸው በሚል ሙሉ ለሙሉ አእምሯችንን ደፍነን ፋሚሊ ልክ ናችሁ ማለት የለብንም። እንደዛ ማለት የለብንም። በቃ አለቅ። አንዳንድ ሰዎች አላችሁ ብሩክን ብቻ በመውደድ ሃይሚን ብቻ በመውደድ የሚያደርጉትን ነገር በቃ ሁላችሁም አይዟችሁ ልክ ነሽ ቅመምዬ ልክ ነሽ ቡቡዬ ልክ ነህ ምናምን የምትሉ ሰዎች አላችሁ። እናንተ በጭራሽ ስህተት የሆናችሁ ሰዎች ናችሁ። የምሬን ነው። በጭራሽ ስህተት የሆኑ ሰዎች ናችሁ። በቃ አለቅ። እውነቱ መነጋገር ነው የሚሻለው። ገባችሁ? እውነቱ እነዚህ ልጆች የምትነግሯቸው ሁል ጊዜ ጎበዝ ስህተት እየሰሩ ጎበዝ የምትሏቸው ከሆነ ሁል ጊዜም ቢሆን ፋሚሊ እነዚህ ልጆች በቃ አለቀ ገደል ነው ይዛችኋቸው ምገቡ። ሌላ ምንም ልጠቅማችሁ አትችሉ። ጋሽዬ በጣም እናመሰግናለን። የምሬን ነው። በጣም አመሰግናለሁ። ሃይሚ ጥፋትሽን አይሄው አባትሽ ነግሮሻል። ከኛ የበለጠ አባትሽን ታምኛለሽ። አባትሽ በቃ ሁሉ ነገርሽ ነው። ይሄው ነግሮሻል። ባንቺ ምክንያት እንደሆነ ነግሮሻል። እኛም ደግሞ ደግመን ነግርሻለን። ባንቺ ምክንያት ነው እንደዚህ የሆነው ካላሳለቀ። ስለዚህ ያለውን ነገር ይቅርታ ተባብላችሁ ወደ በፊት ፍቅራችሁ ብትመለሱ ነው እኛ ደስ የሚለውም ነገር ደግሞ ይህ ነገር ስለሆነ ማለት ነው። ፕሊስ ሃይሚ ፕሊስ ተሸነፊና ያለውን ነገር አንደርስታንድ አድርጊ። እሱም ሊረዳሽ ይሞክራል። ከዛ በኋላ ብሩክና ሃይሚ ፍቅሩ ነው ዳግመኛ እናያችኋለን የምትል ሰዎች እባካችሁ አሁን ታስፈልጉኛላችሁ። ላይክ እንዲሁም ኮሜንት ላይ ፋሚሊ
እስኪ ደስ የሚል ነገር ጻፉላቸው። ሲያዩት ደስ እንዲላቸው ደስ የሚል ነገር ጻፉላቸው። ነው ራሴ ልክላችኋለሁ። ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሀይሚና ብሩኬ ይለያዩም ትልሶች ላይክ ያደርጋችሁ ኮሜንት ላይ ሀሳብ አስተያየታችሁን እንድትሰጧቸው እፈልጋለሁ። ሁለቱም ይመለከቷል፣ ያዩታል። እኔ ደግሞ ሰብስክራይብ ካደረጋችሁ ሰብስክራይብ በማድረግ እኔን ወንድማችሁ የግላችሁ ማድረግ ትችላላችሁ። ቀጥታ ወደ ቪዲዮ እናልፋለን። ሰው ጋር ከኔ ጋር ከኔ ይሄው ብሩክ እሺ እንዲህ ያለ ደረጃ ደረሰን ነው ሰው አይደለም። እኔም እኮ በብዙ ጭንቀቶች ማለት ብዙ ነገር እኮ ሆኛለሁ አይደል እንዴ ጋሽዬ? ስንት አንተንም ስንት ነገር እንዳስጨነቅኩ ለኔ ብለህ ስንት ነገር እንደሆን ካቃለሁ። እኛም እኮ ይሄንን ስለምናቅ ነው አንቺን እየተናገርንሽ የነበረው። ይሄንን ስለምናቅ ነው የነበረ። ሀይሚ ያልገባሽ ነገር እኮ ይሄንን ነው። አንቺ ስንትና ስንት መስዋዕትነት ከፍለሽለት አይደለ? ዛሬ ለዛሬ ሲሆን ለምን ከጎኑ አልሆንሽም ነው እኛ ጥያቄ እኮ። ከዚህ በፊት እኮ የራስሽን ህይወት አደጋ ላይ ጥለሽ ለሱ ኑረሻል እኮ። ፍቅር ምን ያክል መስዋዕትነት እንደሚፈልግ እኮ አስመልክተሽናል እኮ። ባንቺ እኮ ነው ያወቅነው። አንቺን አይተን እኮ ነው ፍቅር እንደዚህ የሚያስደርጋል ያልነው እኮ አንቺን አይተን ነው። ከዚህ በፊት ብሩኬ እንደዚህ ከሱ ጋር ካገኘሽ ምናምን ነገር እገልሻለሁ ምናምን ነገር ብሎ በጣም ብዙ መስዋዕትነት የከፈልሽ ሆስፒታል እንኳን ገብተሻል እኮ ትዝ ይልሻል። ከብሩኬ ጋር ትለያያለሽ ብሎ አንድ ሰው መጥቶ ሲያስፈራራሽ ትዝ ይልሻል። ምን ያክል ዋጋ እንደከፈልሽለት ትዝ ይልሻል። በጣም ከባድ ህይወትሽን ላሳጣሽ የሚችል ነገር እኮ መስዋዕት አድርገሻል እኮ ለፍቅር። ለዛሬ ሲሆን ለምንድን ነው እንደዚህ የምትሆኙ እኮ ነው እኛ እያልን ያለ ነው። ለምንድን ነው ብሩኬ ልትረጂው ያልሞከርሽው ነው እያልን ያለ ነው አይደለም እንዴ? ፋሚሊ ፕሊስ እባካችሁ ከተሳሳትክ ንገሩኝ፣ ኮሜንት ላይ ንገሩኝ። እንዲህ የምሬን ነው። አሁን እኮ እንደዚህ የሆነው እኮ ሀይሚ በአንቺ ምክንያት ነው። ሌላ ምንም አይነት ሪዝን ሊኖረው አይችልም። ይሄ ልጅ ተጨነቀ። በጣም ብዙ ጭንቀት አእምሮ ውስጥ መጣ። ፋሚሊ በጣም ብዙ ነገር እያሰበ ነው ይሄ ልጅ። ገባችሁ? በጣም ብዙ ነገር እያሰበ ነው። ሀይሚን እያሰበ ነው፣ ፋሚሊዎቹን እያሰበ ነው፣ እኛን እያሰቡ ነው። በጣም ጭንቀቱ ከአእምሮ በላይ ሲሆን ያቺ ልጅ ያለች ደግሞ በዛ እንግዲህ አሁን ላለበት ደረጃ ይበቃው። ይሄ ሁሉ ነገር ተጨማምሮበት ነው። ስለዚህ ቢያንስ አንቺ ተረጁ ነው እኛ እያልንሽ ያለ ነው። ቢያንስ እንኳን አንቺ ተረጁ፣ ሌላው ባይረዳው አንቺ መረዳት አይከብድሽም እንዴ? እኔም እኮ በጭንቀት እንደዚህ አይነት ነገር ገጥሞኝ ያውቃል። ግን እስከ መቼ በቃ እርስ በርስ እንደዚህ እየሆንን ነው? ይሄንን ነው አይደለም። አሁን ታሳምነኝ አትሞክር ጋር ምንም ይሄ እውነቱን ነው ጋሽዬ። እንዴው ልሙትልህ እኔ ምንም ልል አልችልም። ቃል የለኝም ጋሽዬ፣ የምሬን ነው ቃል የለኝም። በቃ እስከ መቼ የሚለው ነገር ነው እኮ ሁለታችሁን እያለያየ ያለው እኮ እስከ መቼ ነው እንደዚህ የምንሆነው የምትይው ነገር እኮ ነው። ሁለታችሁን እያበጣበጠ እያለያያችሁ ያለው እኮ ይሄ ንግግር እኮ ነው። መቼም ከሱ መለየት እንደማትፈልጊ ደግሞ ጠንቅቀን እናውቃለን። ብሩኬም መቼም መለየት እንደማይፈልግ ካንቺ እናውቃለን። ምናቀውን ነገር ስትክጂን እኮ ነው የሚደብረን እኛ። የምሬን ነው። እውነታውን እኮ ነው መናገር ያልቻልሽው እኮ እውነታውን ነው። በትክክል እንደዚህ አድርጎኛል፣ ስለዚህ ይሄ ነገር ይስተካከልልኝ ማለት እየቻልሽ ያልሆነ ውሳኔ የወሰንሽው እኮ አንቺ ነሽ ሀይሚ። የምሬን ነው። ፕሊስ ቢያንስ አንቺ ተረጁ። አንቺ ልቡን ታውቂያለሽ፣ ፍላጎቱን ታውቂያለሽ። ፊቱን አይተሽ እኮ ምን እንደፈለገ የምታውቂ እኮ አንቺ ብቻ ነሽ በዚህን ሰዓት። ሌላ ማንም ሰው ሊያውቁ አይችልም። የእሱን ደካማ ጎን ማንም ሰው ሊያውቁ አይችልም። ገባሽ? የምሬን ነው። ፕሊስ ለመረዳት ሞክሪ ብሩክን። እግዚአብሔርን በማንግባሽ ከሱ ጋር ይገናኝም ችግር የለም። አያችሁ አይደለ? ለመሸፈን እየሞከረ ነው ብሩኬ። ስቲል ነው እንደዚህ የሆነበትን ምክንያት በቃ ከሀይሚ ጋር የተያያዘ ነገር እንዳልሆነ እየተናገረ ነው። ፋሚሊ ገብቷችኋል አይደለ? ሰውን ላለማስጨነቅ ሰውን ምናምን ነገር በቃ በሷ ምክንያት ነው ምናምን ነገር የሚለውን እሳቤ ለማጥፋት ነው እንደዚህ እያደረገ ያለው። ገብቷችኋል? ለጋሽዬም እየነገረው ያለው ነገር ይሄን ነው። በዛ ምክንያት አይደለም ምናምን ነገር እያለ ያለው ለዛ ነው። ፋሚሊ እና እኔ እኮ ለምንድን ነው የምትወጂው የምታፈቅሪው ለሱ በቃ ትልቅ የሆነ ስሜት ካለሽ ለምንድን ነው እንደዚህ አላቅም። የምሬን ለምንድን ነው ማተሸነፊለት? ለምንድን ነው ልክ የሚገዛሽ? የምሬን ነው። ለምንድን ነው ይጎሽ የሚያሸንፍሽ? ይቅርታ ብለሽ እኮ በቃ
ነገር ሁሉ ይስተካከላል። የምሬ ነው። አንቺ እኮ ብሩክን አላምነው ብለሽ ነው እንጂ ብሩኬ ላንቺ እኔ አላቅም። ብሩኬ በጭራሽ እኔ አላቅም። ብሩክና ሀይሚ ትለያላችሁ። የምሬ ነው ትለያላችሁ። ምን ወዳችሁ እኮ በፍቅራችሁ ነው አይደለም እንዴ? ፍቅራቸውን አይተን ነው ምን ወዳችሁ እነዚህ ልጆች ገብቷቸዋል። ከዚህም በፊት ያሳለፉት በጣም ብዙ ችግር አለ። በጣም ብዙ ማይታለፍ የሚመስል በጣም ብዙ በቃ ፋሚሊ የምሬ ነው። ከዚህ በኋላ እነዚህ ልጆች አንድ ላይ ይቀጥሉን ብለን ስናስብ አንድ ላይ የሆኑ ሰዎች ናቸው። እቺ ልጅ መጣ እንዴት በአንድ ጊዜ እንደዚህ አይነት ሀሳብ አእምሯቸው ስልጣመጣ ትችላለች? ይሄ ነገር ነው ሁላችንም በቃ የሆነ እኔ አላቅም። ብቻ ብሩኬ አይዞህ ሀይሚም ለመሸነፍ ሞክሪ፣ ያለውን ነገር ለመረዳት ሞክሪ። እኔም ብቻ ተረዱኝ አትበይ፣ ሰውንም ለመረዳት ሞክሪ። ምክንያቱም እኔ ከወጣሁኝ በኋላ ነው ሁሉ ነገር የተፈጠረው። ባንቺ ምክንያት ነው። በጣም ፋሚሊ ይኸውላችሁ፣ እኔ ሁልጊዜ የምናገረው አንድ ነገር አለ። ሰው ሲያጠፋ መነገር አለበት። ገብቷችኋል? ሰው ካጠፋ ግዴታ መነገር አለበት። የማይነገረው ከሆነ ሁልጊዜ በቃ ሁሉም የሚያደርገው ነገር ልክ እንደሆነ ነው ለዛ ሰው። የምሬን ነው ፋሚሊ። እዚህ ላይ አባትነቱን ያሳይ። የምሬን ነው። ከልብ አባተ መሆኑን አሳይቷል። አንቺ አይደለሽም፣ በአንቺ ምክንያት አይደለም እንደዚህ የሆነ ማለት ይችል ነበር። ገባችሁ? መሸፈን ይችል ነበር። በቃ ግን አይደለም። ትክክለኛ አባቱ ናችሁ ስታሳድጉ ልጅ ማለት ነው። የምሬን ነው ፋሚሊ። ትክክል ካልሆነ ትክክል አይደለም፣ ስህተት ከሆናችሁ ስህተት ናችሁ ብሎ ነው የሚያሳድግ አባት። ተረዳችሁኝ ፋሚሊ? እኔም ሁልጊዜ የምናገረው ነገር ስህተት ከሰሩ ስህተት ሰርታችኋል ብለን መናገር አለብን ነው። ምንም ግልጽ የሆነ ነገር ነው መሆን ያለበት። ገባችሁ? ስለምንወዳቸው በሚል ሙሉ ለሙሉ አእምሯችንን ደፍነን ፋሚሊ ልክ ናችሁ ማለት የለብንም። እንደዛ ማለት የለብንም። በቃ አለቅ። አንዳንድ ሰዎች አላችሁ ብሩክን ብቻ በመውደድ ሀይሚን ብቻ በመውደድ የሚያደርጉትን ነገር በቃ ሁላችሁም አይዟችሁ፣ ልክ ነሽ ቅመምዬ፣ ልክ ነሽ ቡቡዬ፣ ልክ ነህ ምናምን የምትሉ ሰዎች አላችሁ። እናንተ በጭራሽ ስህተት የሆናችሁ ሰዎች ናችሁ። የምሬን ነው። በጭራሽ ስህተት የሆኑ ሰዎች ናችሁ። በቃ አለቅ። እውነቱ መነጋገር ነው የሚሻለው። ገባችሁ? እውነቱ እነዚህ ልጆች የምትነግሯቸው ሁልጊዜ ጎበዝ ስህተት እየሰሩ ጎበዝ የምትሏቸው ከሆነ ሁልጊዜም ቢሆን ፋሚሊ እነዚህ ልጆች በቃ አለቀ ገደል ነው ይዛችኋቸው ምገቡ። ሌላ ምንም ልጠቅማችሁ አትችሉ። ምንም ልጠቅማችሁ አትችሉ። ጋሽዬ በጣም እናመሰግናለን። የምሬን ነው። በጣም አመሰግናለሁ። ሀይሚ ጥፋትሽን አይሄው አባትሽ ነግሮሻል። ከኛ የበለጠ አባትሽን ታምኛለሽ። አባትሽ በቃ ሁሉ ነገርሽ ነው። ይሄው ነግሮሻል። ባንቺ ምክንያት እንደሆነ ነግሮሻል። እኛም ደግሞ ደግመን ነግርሻለን። ባንቺ ምክንያት ነው እንደዚህ የሆነው ካላሳለቀ። ስለዚህ ያለውን ነገር ይቅርታ ተባብላችሁ ወደ በፊት ፍቅራችሁ ትመለሱ ነው እኛ ደስ የሚለውም ነገር ደግሞ ይህ ነገር ስለሆነ ማለት ነው። ፕሊስ ሀይሚ ፕሊስ ተሸነፊና ያለውን ነገር አንደርስታንድ አድርጊ። እሱም ሊረዳሽ ይሞክራል። ከዛ በኋላ ብሩክና ሀይሚ ፍቅሩ ነው ዳግመኛ እናያችኋለን የምትል ሰዎች እባካችሁ አሁን ታስፈልጉኛላችሁ። ላይክ እንዲሁም ኮሜንት ላይ ፋሚሊ እስኪ ደስ የሚል ነገር ጻፉላቸው። ሲያዩት ደስ እንዲላቸው ደስ የሚል ነገር ጻፉላቸው። ነው ራሴ ልክላችኋለሁ። አንተ አንድ ጎኔ እሱ አንድ ጎኔ በቃ ሁለቱም ጎኔ ታሟል፣ ቆስሎብኛል። በስማ እያያችሁ ነው አይደለ ፋሚሊ? ሁለቶችንም እንደ ልጅ ነው የሚያያቸው። አንዳቸውን የሚያስበልጥበት ምንም ምክንያት እንደሌለ አላቅም። የምሬን አላቅም። እንደዚህ ነው አባት ጋሽዬ። በጣም በቃ እንወድዎታለን። የምሬን ነው እንወድዎታለን። እድሜን ያርዝምልን። የምሬን ነው በመድኃኒዓለም። ይኸው ሁለቱም ጎኔ ታሟል። አንቺ በዚህ እሱ በዚህ ሁለታችሁም ታማችሁብኛል ነው እያለ ያለ። ገባችሁ አይደለ ፋሚሊ? በጣም በቃ እኔ አላቅም። ብሩኬ ልጅ አይደለም ብሎ የተወሰነውን እንኳን ክብር እንኳን አላሳጣውም። ምክንያቱም በቃ ብሩኬ ምን አይነት ልብ እንዳለው አውቋል። ጋሽዬ አውቋል፣ በደንብ አውቋል። ሀይሚ ደግሞ በተሳሳተ አካሄድ ሂዳ ብሩኬን ማጣት እንደሌለበትም ደግሞ ጋሽዬ ያውቃል። እንደሌለባትም ጋሽዬ ያውቃል። በቃ ይህ ነው በቃ የምንፈልገው። ሁለታችሁ ሰላም እንድትሆኑ ነው፣ ፍቅር እንድትሆኑ ነው። የበፊቱን ፍቅራችሁን ስትስቁ ስትጫወቱ የምሬን ነው ምቀናባችሁን ፍቅር እንድታመጡት ነው የምፈልገው። ያንን ነው በቃ የሚያስፈልገው። አሁንም ያልተቆረጠልሽ ነገር አለ። በቃ እኔን እኮ መቀለጃ ነው ይሄ ልጅ አባት እኔ ነኝ ብሎ ለምን አይቆረጥልሽ? በቃ ሊቆርጥልሽም አይችልም እኮ ሀይሚ። ይሄ እኮ ግልጽ ነገር ነው። አሁን እኮ ይዘንሻል እኮ
ይዘንሻል እኮ ነገር ግን አንቺ ልታሚ አልቻልሽም። በጭራሽ ልታሚልን አልቻልሽም። በቃ እንዲህ አድርገን ይዘንሽ የምትናገሪው ቃላት ምናምን ነገር ይዘንሽ ግን በቃ በጭራሽ ልታሚ አልፈለግሽም። ለምንድን ነው ግን እንደዚህ ኢጎ የሚያጠቃሽ? የምሬን ለምንድን ነው? ፕሊስ እባክሽ ያለውን ነገር ለማስተካከል ብትሞክሪ ነው የሚሻለው። ያለው ነገር ላይ እንትን ከመፍጨርጨር በቃ ብትሞክሪ፣ የተወሰነም ቢሆን ሞክሪ እስኪ። ምንም ነገር ሳትሞክሪ ምናምን ነገር አሁን ያልሆነ ችግር ውስጥ ነው። ነገም ከነገ ወዲያ እንደዚህ የምትቀጥሉ እንደዚህ በዚህ ጭቅጭቅ በዚህ ንትርክ ምናምን የምትቀጥሉ ከሆነ ሌላም በሽታ ይመጣል ፋሚሊ። የምሬ ነው። ሌላም ከዚህ የበለጠ ነገር ሊያጋጥማችሁ ይችላል። ይሄ ብሩኬ እንደዚህ መሆን ምናልባትም ሊያስታርቃችሁ ሊሆን ይችላል፣ ለሰላም ሊሆን ይችላል። በቃ ቢያንስ እንኳን ያለውን ነገር ተጠቀሙበት። እድላችሁን ተጠቀሙ። የምሬ ነው። እድላችሁን ተጠቀሙ። ሃይሚ ተጠቀሚበት እድሉ። አሁን እድሉ ላንቺ ነው የተሰጠሽ። ገባሽ? ብሩኬ ጋር ለመሆን ከብሩኬ ጎን ለመሆን እድሉን ሰጥቶሻል። ብሩኬ የሆነ ነገር ሆነ፣ ስለዚህ ልንከባከበው በሚል ሰበብ ሂጂና ያለውን ነገር ምናምን አብራችሁ ለመሆን ሞክሩ። ያለውን ነገር ለመርሳት ብትሞክሩ ነው የሚሻለው። በቃ ሌላውን ነገር ደግሞ ፈጣሪ ያውቃል። በቃ እስካሁን ድረስ ያመጣችሁ ፈጣሪ ደግሞ በጭራሽ ጥሎ አይጥላችሁም። ይህን ነገር ደግሞ ማወቅ አለባችሁ። ፈጣሪያችሁን ያዙ። አለቀ ካላስ በቃ ይሄ ነው መሆንም ያለበት። ሃይሚ ፕሊስ ተሸነፊ። ፋሚሊ እንግዲህ እየገባችሁ ንገሯት። ከዚህ የበለጠውን ሀሳብ አስተያየታችሁን ደግሞ ገብታችሁ ንገሯት ፋሚሊ። ኮሜንቱ የእናንተ ነው። እንግዲህ ዛሬ ቪዲዮን ይመስል ነበር። በቀጣይ እስካገኛችሁ መልካሙን እመኝላችኋለሁ። የኔ ውድና እንቁ ዩቲዩብ ቻናል ተከታታዮቼ ወዳችኋለሁ። በቀጣይ እስካገኛችሁ ባይ